ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በእለቱ በአማራ ክልል ያሉ ወቅታዊ መረጃዎችን መነሻ በማድረግ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። በርካታ አውደ ውጊያዎች ተካሂደዋል። በተለያዩ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች አገዛዙን ኪሳራ ላይ እንደጣሉት ነው የሚነገረው። ዘውትር ተሳታፊያችን እነዚህን መረጃዎች ሊያደርሰን መስመር ላይ ይገኛል። እስቲ ምን ነገሮች አሉ? በትላንትናው ዕለት እንደዚሁ ሰፋ ባለ መልኩ የሚደረጉ እንቅስቃሴዎችን በመረጃ ደረጃ አድርሰን ነበረ። ዛሬም በበርካታ አካባቢዎች ናቸው እንደምንሰማው ጎንደር፣ ጎጃም፣ ወሎ፣ ሸዋ ሁሉም አካባቢዎች የህልውና ተጋድሎ ተጠናክሮ ነው እየተካሄደ ያለው። እስቲ በዝርዝር ካንተ እንስማ። አመሰግናለሁ መሳይ። ከወትሮ በጣም በተለየ ሁኔታ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በደቡብ ጎንደር በጣም ከባባድ ወታደራዊ ምሽጎችን በመስበር በርካታ ከተሞችን መቆጣጠር ችሏል። በተለይ ሌሊት በተፈጸመ ጥቃት በደቡብ ጎንደር በእስቴ ወረዳ ዋና ከተማ መካነ ኢየሱስ አቅራቢያ በምትገኘው ደንጎላት ተብላ ከምትጠቀሰው ከተማ ላይ የጀመረው የማጥቃት እንቅስቃሴ እችን ከተማ የፋኖ ኃይሎች ምሽጎችን ሰባብረው ከተቆጣጠሩ በኋላ የመከላከያ ኃይሉ ወደ ዋና ከተማዋ መካነ ኢየሱስ ሸሽቷል። 804ኛ ኮር ነበረ የሸሸው። ይሄ የሸሸው ኃይል የፋኖ ኃይሎች ተከታትለው ጥቃት በመፈጸም ከተማዋን በእጃቸው ማስገባት ችለዋል። የመካነ ኢየሱስ ከተማ ከዚህ በፊትም ለበርካታ ጊዜ በፋኖ ኃይሎች ቁጥጥር ስር ውስጥ እየገባች በርካታ የመከላከያ ኃይል የተደመሰሰባት ቦታ ነች። እቺ ከተማ በስቴ ወረዳ ዋና ከተማ ነች። ጥቃቱን የሰነዘረው የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ እስቴ ዳንሳ ብርጌድ በፈጸሙት ከፍተኛ ማጥቃት የሜጀር ጄኔራል ዋንታ አባተ አንደኛ ኮርና ጉና ክፍለ ጦር በጋራ በፈጸሙት የማጥቃት እንቅስቃሴ በርካታ የመከላከያ ኃይል እንደተገደለ፣ በርካቶቹ እጅ እንደሰጡ እንዲሁም እነሱን ሲያግዟቸው የነበሩ የሚኒሻ፣ የፖሊስ፣ የአድማ ብተና ኃይሎች መደምሰሳቸውን በተለይ ከምሽግ ተበትኖ የሸሸው የአገዛዙ ጦርን ተከትሎ በማጥቃት በመካነ ኢየሱስ ከተማ በተደረገው ውጊያ እንዲሁም በደጎላት ተብሎ በሚጠቀሰው ወታደራዊ ምሽግ 3 ወታደራዊ ምሽጎችን ሰብረው ከገቡ በኋላ በእነዚህ 3 ምሽጎች ከ120 በላይ የአገዛዙ ጦር ሙትና ቁስለኛ መደረጉን በአጠቃላይ ይሄ ኃይል ተበትኖ ወደ ደብረታቦር እና ወደ ወረታ እንዲሁም ወደ አንበሳሜ ከተማ የሸሸ መሆኑና ሙሉ በሙሉ በፋኖ ቁጥጥር ስር ከተማዋ መግባቷ ታውቋል። በከተማዋ ላይ በተደረገው ውጊያ የፋኖ ቤተሰቦች ናቸው ተብሎ ታስሮ የነበሩ ፋኖን ትደግፋላችሁ ተብሎ የነበሩ በእስር ቤት ሲሰቃዩ የነበሩ በርካታ እስረኞችን ማስፈታት ችለዋል። የፋኖ ኃይሎች ከተማዋን ከተቆጣጠሩ በኋላ አሁን የሸሸው 804ኛ ኮር ወደ ወረታ ከተማና አንበሳሜ ከተማ ላይ ራሱን አዘጋጅቶ ለማጥቃት እንቅስቃሴ እያደረገ ቢሆንም የፋኖ ኃይሎች አሁንም ወደ አንዳቤት አካባቢ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በዚህ ቀጠና መሳይ አሁንም ውጊያው ተጠናክሮ የቀጠለ መሆኑንና በዚሁ ቀጠና በገላውዲዮስ ከተማ አቅራቢያ ዋሻ ተራራ፣ ግድብ ተራራ በሚባሉ አካባቢዎች ላይ በተደረገ ውጊያ እነዚህን ወታደራዊ ምሽጎች ከነጠቁ በኋላ ገላውዲዮስ ከተማን ውስጥ ቴሌ፣ ፈትል፣ የእስልምና መካነ መቃብር አካባቢዎች ላይ ከባድ ውጊያ ተደርጎ የፋኖ ኃይሎች የገላውዲዮስ ከተማን ሙሉ በሙሉ መቆጣጠራቸውና በከተማዋ ላይ የነበረው የ77ኛ ክፍለ ጦር መፍረሱን መረጃዎች ያመላክታሉ። በተደረገው ውጊያ የ77ኛ ክፍለ ጦር ኦርዲናንስ አዛዥ ተገድሏል። በርካታ የመከላከያ ሰራዊት አባላት መደምሰስ መቻላቸውና ወታደራዊ ፐርሶኔሉ ተገድሏል። የኦርዲናንስና የሰው ኃይል ኃላፊው 4 አጃቢዎች ከ16 ቦምብና ከ800 ጥይት ጋር በፋኖ ቁጥጥር ስር መግባታቸውና በቀጣይ የፋኖ ኃይሎች ወደ ወረታና ወደ አንበሳሜ እንቅስቃሴ እያደረጉ እንደሆነ የሸሸውም እንዲሁ በሌላ አቅጣጫ ወደ ደብረታቦር ከተማ ገብቶ ደብረታቦር የዞኑ ዋና ከተማ ላይ ከፍተኛ ውጥረት እንደነገሰ ነው መረጃዎች የሚያመላክቱት። በዚህ ቀጠና በተደረገው ውጊያ ከ3 ወራት በፊት የእስቴ ወረዳ ዋና ከተማ ፖሊስ አዛዥ የነበረው ኢንስፔክተር ሊየው የተባለ የፖሊስ አዛዡ ከ3 እና ከ4 ወራት በፊት በፋኖ ቁጥጥር ስር ገብቶ ተማርኮ በውጊያ ላይ ምክር ተሰጥቶት ከእንግዲህ በኋላ በፖሊስ አዛዥነት አትቀጥልም በማለት ወደ ቤተሰቦች ሄደ የራስህን የግል ስራ ብሎ ተመክሮ ተዘክሮ የሄደ ቢሆንም ነገር ግን አሁንም በውጊያ ቀጠና ላይ ተገንቶ እሱም ኢንስፔክተር ሊየውም አብሮ መደምሰስ መቻሉን ነው
መረጃዎች የሚያመላክቱት። እንግዲህ ቀደም ሲል መረጃውን ያቀበልከን በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ባለፉት 2 እና 3 ቀናት የተደረጉ አውደ ውጊያዎችን የተመለከተ ነው። ጎንደር ከፍተኛ ንቅናቄ እየተደረገ ነው ያለው። ምናልባት በዝርዝር የአመራሮቹን አግኝተን ስለ አጠቃላይ ስለተገኘው ድልና ስለ ወቅታዊ ሁኔታ መረጃ እንዲሰጡን እናደርጋለን። እስቲ ወደ ጎጃም እናቅና። ጎጃም ላይ የድሮን ጥቃቱም እየተፈጸመ ነው። አገዛዙም እንደዚህ ድል ቀንቶኛል 48 ጽንፈኞችን ገድያለሁ ደምስሻለሁ ብሎ በስም ዝርዝርም ጠቅሶ መረጃ አውጥቷል። ነገር ግን ሊያሳይ የቻለው ምርኮ እስካሁን የለም። ነገር ግን በጎጃም በተለያዩ ከተሞች፣ በተለያዩ አካባቢዎች፣ በተለያዩ ወታደራዊ ቁልፍ በሆኑ ቦታዎች ላይ ውጊያዎች እየተካሄዱ ነው። እስቲ ምንድን ያለው? ጎጃም ቀጠና በበርካታ አካባቢዎች ውጊያ እየተደረጉ እንደሆነና በተለይ በባህር ዳር ዙሪያ አካባቢ የአገዛዙ ጦር ከፍተኛ ጉዳት ስለደረሰበት ይህን ጉዳት ለማካካስ አሁን በእግረኛ ሰራዊቱ መተማመን ባለመቻሉ በጣም በከፍተኛ ደረጃ ሄሊኮፕተሮችን፣ አውሮፕላኖችንና ድሮኖችን በመጠቀም በሲቪል ነዋሪዎች ላይ ከፍተኛ ጉዳት እያደረሰ ነው። በተደረጉት የድሮን ጥቃቶች በርካታ ሲቪሊያን እንስሳቶች፣ ዶሮ ሳይቀር ተመቶ በተለያዩ የማህበራዊ ድረገጾች ላይ እንደተሰራጨ ይታወቃል። የተጎዱ ሰዎች ሲቪሎች ናቸው እንጂ የፋኖ ኃይሎች ምንም አይነት ጉዳት እንዳልደረሰባቸው ነው መረጃዎች የሚያመላክቱት። ዛሬ በመሃል ጎጃም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጓጉሳ ብርጌድ እና የጉያ ገረመው ሻለቃ በጋራ በፈጸሙት ማጥቃት የጎጃሟን ግምጃ ቤት ከተማን ተቆጣጥረዋታል። በከተማዋ መሽጎ የነበረው ኃይል ተመቶ ወደ ዳንግላና ኮሶቨር መሸሸት መቻሉና ግምጃ ቤት ማርያምን ሙሉ በሙሉ በፋኖ ቁጥጥር ስር መግባቷን ተከትሎ ወደ ቻግኒ የሚወስደውና ወደ ፓቡ የሚወስደው መንገድ መዘጋቱን ለማወቅ ተችሏል። እቺ ከተማ ሁለተኛ አማራጭ መንገድ ከኮሶቨር ቻግኒ ሳይሆን ከግምጃ ቤት ማርያም ሌላ አቋራጭ መንገድ ያላትና በጣም ወታደራዊ ጠቀሜታዋ ከፍተኛ የሆነ ከተማ መሆኗ ይታወቃል። እቺ ከተማ ላይ እንግዲህ የፋኖ ኃይሎች ከተማዋን ተቆጣጥረው ወደ ኮሶቨር አቅራቢያ ጥቃት መጀመራቸውንና በኮሶቨር ዙሪያም አሁን ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በአንዳንድ ቀጠናዎችም እንዲሁ በቡሬ አካባቢ ቁጭ ከተያዘች በኋላ ወደ ሽንዲ አካባቢ አሁንም ውጊያዎች እየተደረጉ እንደሆነና ውጊያዎች ውጤቱ ገና ያልታወቀና ውጊያው ያላለቀ በመሆኑ በምን ያክል ድል እንደተገኘ በሚቀጥለው ዜናችን የምናቀርብ መሆኑን ማሳሰብ ፈልጋለሁ። እንግዲህ በጎጃም ያለው ሁኔታ በጣም ተለዋዋጭ ነው። በአገዛዙ በኩል መጠነ ሰፊ የሆነ ጥቃት ከሚካሄድባቸው ቀጠናዎች አንዱ የጎጃም ቀጠና ነው። በርካታ ኃይሎቹን ወደዛ አስፍሯል። ከወለጋ በቡሬ በኩል የሚገባው ከተለያየ የሰራዊቱ ክፍል ወደ ጎጃም የሚገባው ኃይል ቁጥሩ ቀላል የሚባል አይደለም። ስለዚህ ጎጃም ያለውን ሁኔታ በየጊዜው መከታተሉ፣ ምክንያቱም በዛ አካባቢ ነው እንግዲህ የድሮን ጥቃቱን በበረከተ ሁኔታ እየተካሄደ ያለው። አገዛዙ ወሎ ላይ ከፍተኛ ጥቃት እና ኪሳራ እየደረሰበት አሁንም ድረስ በጎጃም በኩል ኃይሉን እያጠናከረ የመጣበት ሁኔታ ምክንያቱ ለምን እንደሆነ አይታወቅም። ጎጃም ላይ ያለውን ሁኔታ እንከታተላለን። እስቲ ወደ ወሎ እንሂድ። ወሎ ብዙ ቦታዎች ናቸው ውጊያዎች የተካሄዱት ባለፉት 2 ቀናት። በተለይ ዛሬም በርካታ ኃይሎች ተማርከዋል። በነገራችን ላይ እህቶቻችን የፋኖ ታጋይ ሴት ታጋዮች ላይ በሚወሰደው እርምጃ የተቆጡ አንዳንድ የአማራ ተወላጆች ምርኮኞችን በተመለከተ ፋኖ ምህረት ሊያደርግላቸው አይገባም የሚል ቅስቀሳ ያደርጋሉ። ነገር ግን የፋኖ መሪዎች ምን ያህል ላቅ ያለ ቦታ ላይ እንደደረሱ በአመለካከትም በአስተሳሰብም ነገሮችን በተለያየ መልኩ ሀገራዊ በሆነ መልኩ እንደሚያዩ የሚያረጋግጠው ይሄ ሁሉ እየተፈጸመባቸው ሁሉ ግፍ በአገዛዙ በኩል እየተፈጸመ፣ ነገር ግን ለምርኮኞች ያላቸው አያያዝ አሁንም እንደ ቀድሞ ነው። አይዟችሁ፣ አትፍሩ፣ ወደ ፈለጋችሁ ትሄዳላችሁ፣ ከፈለጋችሁ ወደ ቀይ መስቀል፣ ከፈለጋችሁም ወደ ቤተሰቦቻችሁ እንሸኛችኋለን የሚል መልእክት ነው ከፋኖ አመራሮች እየሰሙ ያሉት። ለማንኛውም ወሎ ያለው ሁኔታ ምን ይመስላል? መሳይ፣ በወሎ አሁንም የመከላከያ ኃይሉ በተለያዩ ቦታዎች ላይ ከዚህ በፊት የተነጠቃቸውን በዘመቻ አደማሊ አባናደው የተነጠቃቸውን ቦታዎች ለመቆጣጠር ያለ የሌላ ኃይሉን ይዞ ወደ ወሎ ገብቶ ከፍተኛ የማጥቃት እንቅስቃሴ እያደረገ ቢሆንም ነገር ግን ከፍተኛ ክሳራ እየደረሰበት በአንዳንድ ቦታ ላይም ካሁን በፊት ተይዘው የማያውቁ ቀበሌዎች፣ ተራሮች፣ ወንዞች፣ ሸንተረሮች እየተያዙ ከተሞችም እየተያዙ እንደሆነ ለማወቅ ተችሏል። በአጠቃላይ ወሎ ተቆጥቷል ማለት ይቻላል። በጣም ከፍተኛ ቁጭት ውስጥ ገብቶ ከማህበረሰቡ ጋር አብሮ በጋራ በርካታ ቦታዎች ላይ ጥቃት እየፈጸመ እንደሚገኝና አጠቃለው ከተሞችን አስለቅቃለሁ ብሎ የሄደው ኃይል በምርኮ እየተገደለ በምርኮ እጁን እየሰጠ ትጥቁን እያስረከበ ለፋኖ ኃይሎች በሰላም እያረፈ እንደሚገኝ ነው ማየት የቻልኩት። እንደው በአጠቃላይ በወሎ አካባቢ እየተደረገ ያለው ውጊያ በፋኖ የበላይነት ፍጹም የበላይ
የበላይነት እየተጠናቀቀ ነው ማለት ይቻላል። በጣም በብዙ ቦታዎች ላይ ከፍተኛ ሙከራ አድርጎ ነበረ ቦታዎችን ለመቆጣጠር። ነገር ግን መከላከያ በእውነት ለመናገር አልቻለም። ያለ የሌለ ኃይሉን ይዞ ገብቶ ነበረ፣ አልቻለም። አሁን በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 2 የልጅ ኢያሱ ኮር በስሪንቃ አካባቢ የመጣውን የአገዛዙን ጦር ይሄ ስሪንቃን ለመቆጣጠር ከወልዲያ ከተማ ነበር የተነሳው የኃይል። ነገር ግን ተመቶ ወደ ወልዲያ ተመልሶ እንዲሄድ ነው የተደረገው። ስሪንቃ ከተማ በቅርብ ርቀት ነው ከወልዲያ የምትገኘው። ነገር ግን ከወልዲያ ከተማ መውጣት ያልቻለው የአገዛዙ ጦር በጣም በርካታ ኃይል ይዞ ከወልዲያ አስከፍቶ ስሪንቃን ከተማ ለመቆጣጠር ጥረት ያደረገ ቢሆንም አልቻለም። በሌላ አቅጣጫ ደግሞ እንዲሁ በሀብሩ ወረዳ ውርጌሳ ላይ አሁንም ከባድ ጦርነት እየተደረገ ሲሆን ራስ አሊ ክፍለ ጦርና ራምቦ ክፍለ ጦሮች በጋራ በመሆን በውርጌሳ ተራራማ ቦታ ላይ የሚገኘውን የ11ኛ ዕዝ በርካታውን ገለውታል ማለት ይቻላል። እንግዲህ የ11ኛ ዕዝ ክፍለ ጦር ከዚህ በፊትም በርካታ ቦታዎች ላይ ወደ ግዳጅ እየሄደ ኃይሉ የተመናመነበት እንደሆነና ምናልባትም በሻለቃና በሻምበል ደረጃ ሞርተርና ድሽቃ መያዝ የማይችሉ ደረጃ ላይ የደረሰና 11ኛ ክፍለ ጦር ታሪክ የሆነችበት እና በጣም የፈራረሰችበት ደረጃ ብትደርስም በቀረውና በተንጠላጠበው ኃይሉ በተለያየ አቅጣጫ እየሄደ እንቅስቃሴ እያደረገ በከፍተኛ ደረጃ ተመቷል። አሁን በጠቀስኩልህ ውርጌሳ ተራራማ ቦታዎች ላይ ከ30 በላይ የመከላከያ ሰራዊት የተማረከ ሲሆን 45 ክላሽ በፋኖ ቁጥጥር ስር መግባቱንና ትጥቁ የመከላከያ ትጥቅ 42 ትጥቅ መገኘቱን ከ74 በላይ ቦምቦች መማረካቸውና የብሬን ተተኳሾች 1400